ያለው እሺ ማለት እሷ ዝም ብለናል። አሁን ያው ሰማኝማ ነው ቆይ እኔ በደንብ አረጋግጬ ይዛራ እንዴ ጃለን ጃንታ ፍቅር ፈልጋል ስለያረጋጋ በእናትሽ ተይው አታብራም ጀግኒት ብልህ ማለት አንቺ ነሽ። የብሬ ነው የምልሽ ሩታዬ ማለት ነው። ብልህ አራዳ ማለት አንቺ ነሽ ማለት ነው። ያለ ምንም ጭቅጭቅ ያለ ምንም ንዝንዝ ሀሳቧን ቀይር አድርጋ ባልዋን በእጅ አስገባች። አለቀ። ሌላኛው እንግዲህ ገና ጉድ ታረጋላችሁ። እኔ ጉድ ካላደረገቻችሁ እኔ ምን አለች በሉኝ ውድ ቤተሰቦች፣ እውነቴ ነው የምላችሁ። አብርሃም ራሱ ማለት ነው ሩታ ነው የሚመርጠው እንጂ ማንንም አይመርጥም። መቼ መዳያ እንደሆነ አይመርጣትም። አለቀ። ምክንያቱም ለትዳርም ለአዳርም እንደማትሆን ያውቃታል። ለምን ያቃተል ስላችሁ ባልና ልጅ እያላት ከአብርሃም ጋር አሻሽ ገዳሚ አትልም ነበረ ማለት ነው። ስለዚህ ለሚስትነት አትሆንም። ሩታዬ ደግሞ የሄድሽበት መንገድ ማለት ነው እውነት ለመናገር እኔ በሳቅ ሆዴ ብስል ነው ያለው ማለት ነው። ሲቀጥል ደግሞ እንዴት ደስ እንዳለችኝ እንዴት እንዳረካችኝ በቃ እንኳንም የኛ ሆንሽ። እውነቴ ነው የምልሽ ሩታዬ እኔ እንኳንም ያንቺ አድናቂ ሆንኩኝ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ላይክ ሼር ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። ትላንትና እንግዲህ ወይም ደግሞ ማታ በተደረገው አቅጣጫ ወይም ደግሞ በሄዱበትን እንትን ማለት ነው አሰራር እኔ እውነት ለመናገር በጣም ተመችቶኛል ማለት ነው። ሩታዬ እንግዲህ ልጅ አለን ገና ከብዙ ነገር እናደርጋለን ብላ ሀሳብ ሰጠች። ሌላኛው እንግዲህ ውሽምጥ ወይኔ በላቸው እኔ ከውጭ ሀገር ይዤው ካልሄድኩኝ ይኸው አሳይሻለሁ አለቻት ማለት ነው። እንደው አንቺ ባልሽን ቤት አስተኝተሽ ከነ ልጅሽ ቤትሽ አጋድመሽ የሰው ባል ላይ እሻሼ ገዳሜ እሱም ብቻ አይደለም ባከራዩ ያዙኝ ልቀቁኝ ለምን አትለቅልኝም ብለሽ ስትፋረጅ ትንሽ አታፍሪም? እንደ አንቺ ማፈሪያ ገና ጉድ ትሆኛታለሽ። የምሬ ነው የምልሽ ገና ትዋረጃታለሽ ማለት ነው። ሩታ ማለት ነው ታያላችሁ ብልህ ናት ብላለች እኮ እናቷ። በጣም ጎበዝ ናት። ነገራቶችን ሰብስባ ማድረግ የምትችለውን ታደርጋለች። ምክርት አያስፈልጋትም ብላ ነበረ። ምክርት አያስፈልጋትም እንደነችና ለእኔ እኮ ተአምር ነው የሆነብኝ። ውድ ቤተሰቦች የምሬ ነው ብላችሁ ተአምር በሉት። በቃ የትላንት ነው ተአምር ነው። ስለዚህ እኔ ሩታ ማለት ነው ሁሌም የምትማመንባት ለዚህ ነው። በጣም ጎበዝ ስለሆነች የሆነ ሀሳቦቿን ብቻ አይደለም የሆነ የምታደርገውን ነገር አስባ ስለምታደርገው ማለት ነው። ጉድ ያደረገቻቸው እኮ ጉድ ሰራችላችሁ። እንደዚህ ቁጭ ብላችሁ ደግሞ አቤል አንተ የአቤል አይደለም አንተ ወይዘሮ ብርቄ ማለት ነው። አንተም ምን ለሆነ እያልክ ነው? አንተ ደግሞ አንዳንዴ እኮ ሰው ማለት ነው ማስመሰል የሚባል ነገር አለ እኮ። በፊት ለፊቷ ቢያንስ አታስመስል፣ ሌላ ሀሳብ ቀይር። እንደነችና የሰው ትዳር ሲፈርስ አሁን ምቀኛም ሴጣን ነው የሚደሰተው። አዎ ሴጣን ይደሰታል አሉ። ትዳር ሲፈታ ነው ትዳር ሲፈርስ ነው ሴጣን እንጂ ሰው ደስተኛ ይሆናል እንዴ? አንተ ሴጣን ነው ወይስ ሰው ነህ? እኛ ጋር ስትመጣ ሰው ነህ በግል ሴጣን ነህ ልበል ወይስ ምንድን ነው? እኔ አልገባኝም። ያልገባኝ ነገር እንግዲህ እሱ ራሱ አንተ አብርሃም የሚያስብልህን ሰው ማወቅ አለብህ፣ አንተ አብርሃም የሚልልህን ሰው ማወቅ አለብህ ብሎ እንግዲህ እየለፋ ይገኛል ማለት ነው። አንተ አሁን ትዳር ይዘህ ቢሆን ኖሮ ትዳርህን ለእንደዚ አይነት ነገር እንደማትጋብዘው እኔ እርግጠኛ ነኝ ማለት ነው። ለእንደዚ አይነት ነገር ማንንም ሰው ትዳሩ አይጋብዝም። አብርሃምና ሩታ ምን እንደነካቸው ባላቅም፣ ነገር ግን እኔ ተመችታኛለች ሩታዬ ማለት ነው። እኔ እንኳንም ያንቺ አደናቂ ሆንኩኝ። እውነቴ ነው ምላችሁ። እኔ ከዚህ በፊት ራሱ ሩታዬ ትግደለኝ ነበር። ባቡታጀራ ዩቱበር አንድ ንጹህ የሆነች ሴት አውጡ እንዴ! ንጹህ የሆነች ስላቸው የሆነ ነዝናዛ ያልሆነች በቃ ነገራቶችን አስባ የምትናገር አውጡ። እና አይመለከተኝም ስለሌላ እኔ ሌላኛው ሰው እየነካው አይደለም። ነገር ግን በቃ እኔ እሷ ብዬ የምኖር ሴት ነኝ ማለት ነው። በአጠቃላይ እናንተና ሀይሚን በጣም ጎበዝ ናት፣ ብልጥ ናት እሷ ራሱ ማለት ነው። እኔ ከሴቶቹ የሚያሳዝኑኝ እነሱ ናቸው። ሁለቱ ያሳዝኑኛል፣ እውነት ለመናገር ያሳዝኑኝ ነበር። አሁን ግን ጠንክረዋል። እንግዲህ ብሩኬን ፍቅረኛው ይዞ መጥተዋል እየተባለ ይገኛል ማለት ነው። ብሩኬ ደግሞ መቼም ሀይሚን ትቶ ሌላ ሰው አያገባም እርግጠኛ ነኝ ማለት ነው። ወይኔ ወሸሚት በቃ አሁን በቃ አለቀልሽ። ወይኔ በላቸው እውነት አለቀልሽ። በቃ አሁን አብርሃም አይፈልግሽም። ሩታ ሁሉንም ነገር ትቼዋለሁ። በቃ ልጅ አለን፣ ልጃችን አብረን ማሳደግ እንፈልጋለን። አብረን መቀጠል ግን እኮ አብርሃም እንደማልፈልገው መጀመሪያ አስረግጬ ነግሬሻለሁ አለቻት ማለት ነው። መጨረሻ አካባቢ ሩታ ለተሰዋ ግን ሩታ ማለት አብርሃም ማለት ነው ቢሞት ያቺ የሜዳ አህያው አያገባትም። ቢሞት ማለት ነው ከሩታ ጋር ቢፋታ እንኳን አይፋተውም። ሲጀመር ቢፋታ እንኳን ማለት ነው አያገባትም።
ገባችሁ አይደለ? እዚህ ጋር ታዲያ ለምን እንደዚህ ያደርጋል ምናምን ልትሉ ትችላላችሁ። እኔ ሜዳ አህያ ደጋፊዎች ናችሁ የምነግራችሁ ማለት ነው። እዚህ ጋር የሚያደርገው ለዩቱብ ነው። ገባችሁ አይደለ? እዚህ ጋር ለዩቱብ ነው የምትደረገው እንጂ እሷ ተፈልጋ አይደለም። ማን ይፈልጋታል? የባል ቤተሰብ ያልወደዳት ሴት ባል ሊያገባት ይፈቅዳሉ? እንደ የባል ቤተሰብ አይፈቅዱም። እንግዲህ ቡዜ ራሱ ስትንጨራጨር ነበረ። እኛ አንፈልግም አቺ ሴትዮ ባለትዳር ነው ልጃችን ታበላሽብን ስትል ነበረ። የሚፈልጓት ሞተው የሚፈልጓት ማንን? ሩታ እናት ማለት ነው። አያቸው አይደለም? ምክንያቱም ሩታ ክብሯን ጠብቃ ነው ቪዲዮ የምትሰራው እንጂ ዝም ብላ እንደዚህ ውዳቂ ሴት አይደለች። በቃ ጀግኒት፣ ቆፍጣኔት፣ ሰው እንደዚህ ልክስክስ አይበል፣ በቃ ርክስ አይበል። እና ልክ እንደሷ ሆናችሁ ስሩ ሌሎቻችሁ። እሺ፣ እውነቴ ነው የምላችሁ። ከላይ ላያችሁ ራሱ ሴቶች የሚመጡ አጠናግራችሁ መጣል አለቀ። ስትመጣባችሁ ከላይ ላያችሁ እንደዚህ እንደ ሩታ ብልህ አራዳ ሆናችሁ ባላችሁን ማስመለጥ ማለት ሩታዬ ተይ በቃ አሁን ጥሩ ስራ ይዘሻል። ጥሩ አቅጣጫ እየሄድሽ ነው። ስለዚህ ምን ታደርጊያለሽ መሰለሽ የኔ ውድ ነገር፣ ባልሽን አጥብቀሽ ያዢ። በቃ ፈልጋለሁ፣ አርፋህ ቁጭ በል፣ ልጃችን እናሳድግ፣ ትዳራችን እንቀጥል ብለሽ ባልሽን ሰብስበሽ ያዢው ማለት ነው። እንደው ውሽሚት የምትገባበት ጉድጓድ ናፈቀኝ፣ እንደው ውሽሚት የምትደርስበት ናፈቀኝ። እንደው ይሄንን ነገር ቢቆምና ውሽሚት ምን እንደምትሆን እውነት ለመና ከማን ጋር ትሰራለች ግን? ከማን ጋር ትሰራለች እቺ ልክስክስ ማለት ነው? እውነት መለየቷ አይቀርም፣ ከነሱ ጋር መውጣቷም አይቀርም፣ ትወጣለች። ነገር ግን የሆነ ጊዜ ቻናል ውርድ ሲል መምጣቷ አይቀርም ማለት ትመጣለች። ግን አሁን መውጣትሽ አይቀርም። ያው ከህይወታቸው ልትወጪ ነው ይመስለኛል። ምክንያቱም እነሱ ወደ አዲስ አበባ የሚሄዱበትን ጊዜ ስለደረሰ ማለት ነው። አብርሃም እና ሩታ ወይኔ በላቸው እና እነሱም ሊሄዱ ነው ጋይስ፣ ሊቆዩ አይደለም፣ እዚህ ሊለኩት ነው ወደዛ ማለት ነው። ያው ሩታ አሁን ከወለደች 2 ወር ሊሆናት ነው እና ልትሄድ ነው። እዚህ አትቆይም ቡታጀራ ላይ። ውድ ቤተሰቦቼ ሂጂ፣ ይሻልሻል። ባለሽን ይዘሽ ቁጭ በይዛ። እችኝቱ የሜዳ አህያ ማየት ስለማንፈልግ ሂዱ። እናንተ ብትሄዱ ነው የሚሻለን። ስለዚህ እሷም ተከትላ ትሄዳለች። በነገራችን ላይ ተከራይታ ትኖራለች ማለት ነው። እውነት ለመናገር ሩታዬ ቤትሽ አንድ ቀን እንዳትገባ። ግን ጉድ ስላደረግሻቸው በጣም ደስ ብሎኛል። መጀመሪያ ጉድ አደረገቻቸው፣ መጨረሻ ላይ ደግሞ የባሰው ጉድ አደረገቻቸው። ፈተነቻቸው እኮ ፈተና በሉት በቃ። ኬሚስትሪ ፈጠራ። ኬሚስትሪማ አይከብድም፣ አይከብድም። ሶሻል ነው የሚከብደው መሰለኝ። አዎ። እና ጉድ ነው ያደረግሻቸው የኔ ጀግና፣ የኔ ቆፍጣኔት አንበሴት። በቃ አንቺን ብዬ እኔ የምከራከረው አቋምሽ ስለማቅ ነው ማለት ነው። በቃ አቋም እኔ ከቡታጀራ ዩቱበሮች በጠቅላላ በሴቶቹ እኔ ስራ አለኝ፣ ስራ ሰራለሁ፣ ጎበዝ ነኝ ከምትልዋ ሴት ማለት ነው እኔ ሩታዬ እመርጣለሁ። እውነቴ ነው የምላችሁ። ምክንያቱም ስራ አለኝ ወይም ደግሞ የሆነ ነገር አለኝ ብሎ የሚሰራው አሽቃባጭነት የሆነ እዩልኝ ለማድረግ እንደ እዩልኝ ስሙልኝ ለማለት አይነት ነገር ነው። ሩታዬ ግን በቃ ዝምትልና መጨረሻ ላይ ደግሞ ተኩሳ ትጥላቸዋለች። ወይኔ በላቸው ባክሽ ይረጋጋበት ብላ አቅፋ አላሳያቻትም እንዴ? ጉድ አላደረገቻቸው እንዴ? ውድ ቤተሰቦቼ እኔ እንደ ማታ ተመችተሽኛል፣ ትመችኛለሽ፣ ግን የማታው ደግሞ ይበልጥ ነው እና ከዚህ በኋላም የኔ ውድ ነገር በቪዲዮም ደግሞ ማለት ነው እኔ አልፈልገው ምናምን እንዳትይ፣ አጥብቀሽ ያዥና ጉድ አድርጊያት። እንደውም መድረሻዋ ማየት እንፈልጋለን። እቺ ሴትዮ ማለት ነው ባልሽን ጥብቅ አድርገሽ ያዡ። አንድ ላይ ናችሁ እኮ። አዎ እናውቃለን እኮ የሜዳ አህያ ደጋፊዎች ማለት ነው። እውነቴ ነው የምላቸው። የሆነ ቀን ፍርጥ ማለታቸው አይቀርም። አንድ ላይ ናቸው እኮ አብርሃም እና ሩታ። የምሬ ነው የምላቸው። ጉድ እኮ ነው የምትሆኑት እናንተ ማለት ነው። እና ብዙዎቻችሁ ያው ተጣልተው ተለያይተው ሩታን እንደማይፈልጋት ሩታ ጨቅጫቃ አይነት ነገር ነው። ጨቅጫቃ ትላላቸው አሁንም ራሱ ማለት ነው። በቃ ሌላ ታሪክ ውስጥ ነው የምታስቡት ማለት ነው። ግን ጉዳዩ ሌላ ታሪክ ነው ማለት ነው። እውነት ለመናገር እኔ ራሱ አብርሃም እሷን እንዳያመጣት ፈልጌ ነው የምሰድበው እንጂ የሚደረገው ነገር ሳላቀርቻ አላቅም አይደለም ማለት ነው። አውቃለሁ፣ በደንብ ጠንቅቄ አውቃለሁ። ግን አሁን እኔ ሩታ እየተመችተሽኛል የኔ ውድ ነገር፣ ሂጂባቸው። አዎ ሂጂባቸው። በቃ በደንብ አድርገሽ ባለሽን አጥብቀሽ ያዥና ጉድ አድርጊያቸው። አለቀ። አዎ እንደ እናንተ ለከሩታዬ ይሄንን አክል ብልህና አራዳ ናት። እውነቴ ነው የምላቸው፣ ብልጥ ናት ማለት ነው። በዚህ ናክል እኔ እኮ በዚህ ናክል በቃ ብልጥ ናት ምናምን ብዬ፣ ብልጥ ናት ስላችሁ ጎበዝ ናት። ብልጥም ብትሆን ነው በብዙ ነገር ችላ ያለፈችው፣ ብዙ ነገር ችላ ያለፈች ጀግና ሴት ናት ማለት ነው። እና አሁን ላይ ደግሞ አስባ አሰላስላ በደንብ አድርጋ እንዴ! ስንት ቀን ነው ያበሰልሽው ሩታዬ? ስንት ቀን ነው በውስጥሽ አፍነሽ ከድነሽ እስከዛሬ ድረስ አብስለሽው ለዛሬ ያደረሽው? እውነቴ ነው የምልሽ፣ ለእስከዛሬ ድረስ ያደረሽው ምን አድርገሽ ነው? እንደዚህ ብልጥ መሆን ይቻላል እንዴ?
እንዲህ ነችና በቃ እኔማ በደንብ እከታተልሻለሁ። በዚህ ሁኔታ ከሄድሽበት በደንብ አድርጌ እከታተልሽና እኔ ራሱ ብዙ አቅጣጫ የምጠቀማቸው ነገራቶች ሊኖሩ ይችላል። የኔ ውድ ነገር ሂጂባቸው ማለት ነው። ወይዘሪት የሜዳ አህያ ደግሞ ገና ትቀጣያታለሽ። እውነቴ ነው የምልሽ። እንዴ ደህና ነሽ? ደህና ነሽ ግን ሩታ ደህና ነሽ? እና ደህና ያልሆንሽማ አንቺ ነሽ። የሰው ባል ላይ አለብኝ ብለሽ የተንጠለጠልሽ ራስሽ። እሷ እኮ ጤነኛ ደህና ሆና እኮ ነው ጉድ ያደረገችሽ ማለት ነው። ልጅ አለኝ ብላ ራሷ ልጅ አለን ልጃችን አርፈን እናሳድጋለን ብላ ጉድ ያደረገቻት። ለማንኛውም ወንበር ነው ቆቃ ያለው። ባለፈው ራሱ ፈስፈስተሻል ብላችኛል የሆኑ ልጆች ማለት ነው። እኔ እንደዛ አይነት ነገር የለብኝም። ውድ ቤተሰቦቼ በያላችሁበት ሰላምና ጤና ደስታ እመኝላችኋለሁ። ሰላም